ካላህ ውጪ ያለ ነገር ተገዝታችሁ አላህ እናንተ ላይ የሚያደርሰውን ነገር አስባችሁታል? በቃ ይሄንን የምናመልከው አባቶቻችን ሲያመልኩ ስላየን እንደ ወቀሳ መልካለው ማለት ነው። ምን እያረጋችሁ ነው? ሁሉንም ሰባበሯቸው፣ አወደሟቸው እንዳለ አንዳንድ ቦታ ቤት ተኝተው ነው የሚልበት ሁኔታ አለ። ተኝተው ወደ ሰማይ እያዩ ما هذه التماثيل التي أنتم لها عاكفون ሰቂም ነኝ የታመምኩ ነኝ ኢብራሂም ተበሳጩ። አንዳንድ ሙፈሲሮች ምንድነው የሚሉት? ይሄ ወረርሽኝ የሚባላል ከሰው ወደ ሰው የሚተላለፍ ከነዛ ከጣዖቶቹ ጋር ለብቻቸው መሆንን ነው የፈለጉት። በማለክቶቻችን ላይ የሚፈጸመው ማን ነው? ኢብራሂም አለይሂ ሰላም ጣዖቶቹን አዩ፣ ምግቡን አዩና ለምን አትበሉ ማለት ነብይ ስለሆኑ ለህዝባቸውም ስለሚያስቡ ታመው ያለው አሉ። አው ታመዋል። አማልክቶቻችንን እንደዚህ ያደረገው በጣም በደለኛ ነው አሉ። ፈራገ ኢላ አሊሀቲሂም ፈቃለ አላ ተአኩሉ ጣዖቶቹ ጋር የሚያስቀምጡት ምግቦቹን ለምንድን ነው? ምግቡ እንዲባረክ ነው። بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على أشرف خلق نبينا محمد وعلى آله وأصحابه ومن تبعهم بإحسان إلى يوم الدين ما بعد ودنا تكبراتو يا أفريكا تي في تملكاتو تشاتشن يه قصص القرآن يتسنى برنامجنا نو بزي برنامج لا إن شاء الله القرآن لا يتوسط تاريخوتشن يانسان كويتا نادر قالن ببالفو يا نبي الله إبراهيم عليه السلام ከአባታቸው ጋር የነበረውን ታሪክ ተመልክተናል። ዛሬ ደግሞ مع آلهتهم ከሙሽሪኮቹ አማልክቶች ጋር ከነሱ ጋር የነበራቸውን ታሪክ ከኡስታዝ ኢብራሂም ጋር የምንመለከት ይሆናል ኢንሻአላህ። እስከ ፕሮግራማችን ማብቂያ ድረስ አብራችሁን እንድትቆዩ ኢንሻአላህ እንጋብዛለን። ኡስታዝ ዛሬ ደግሞ ኢንሻአላህ የምናነሳው ነብዩላህ ኢብራሂም ሽርኩን አስጠንቅቋቸው ህዝቦቹን መክሮ ከአባቱ ጋር ያለውን ባለፈው አይተናል። በጣም ይሄ ያመልክቶቹን ሳያቸው ቁጭቱን እንዴቱ ፈታም ናቸውና ወጣት ነበሩና ያደረጉት አስገራሚ ታሪክ አለ። እሱን እንመልከት ዛሬ ኢንሻአላህ። ጀዛከላሁ ኸይር። ቢስሚላህ አልሐምዱሊላህ ሰላቱ ወሰላሙ ዐላ ረሱሊላህ። ኢብራሂም አለይሂ ሰላም ጋር ብዙ ትምህርቶች አሉና አብዛኛው አሁን ያነሳው ከጣዖቶቹ ጋር የነበራቸው ቆይታ ከህዝቦቻቸውም ጭምር ማለት ነው። እዛው አካባቢ ህዝቦቻቸው ስለነበሩ በብዙ ትምህርቶች የተሞላ ነው። የተለየም ክስተት ነው። የሳቸውን የዳዕዋ አሁንም ሌላ የዳዕዋ መንገዳቸውን የሚያሳይ ነውና በሁለት መልኩ ነው አላህ Subhanahu Wa Ta'ala ያወሳነ። ሱረቱል አንቢያ ላይ ሰፋ ባለ መልኩ ሂደቱ ተገልጿል። ሱረቱ ሷፋት ላይ ደግሞ ጅምሩ ምን ይነበረ እሳቸው ያደረጉት ዝግጅት ምን ይመስላል የሚለውን በተወሰነ መልኩ የሚያሳያልና ለምሳሌ መጀመሪያ የጀመራቸው ህዝቦችን በመግለጽ ዳዕዋ አድርጎላቸዋል። ነገሩ ሳይመጣ በፊት إذ قال لأبيه وقومه ماذا تعبدون በጥያቄ መልክ የሚያመልኩት ነገር እኮ ይታወቃል። ለኢብራሂም አለይሂ ሰላምም ጠፍቷቸው አይደለም ምን እንደሚያመልኩ ለነዛ አካላት ምን እንደሚያመልኩ ይታወቃል። ግን እስቲ የምታመልኩትን ነገር እዩት። ተውቢኽም አለው የሆነ እንደ ወቀሳ መልካለው ማለት ነው። ምን እያረጋችሁ ነው? አንዳንዴ እኮ አንዳንድ ሰው ይባላል ጥፋት እያየኸው ምን እያረክ ነው ትለዋለህ። እያየኸው ነው አንተም እያየኸው ነው እንደሚያረግ እሱም ያውቃል። ግን ያስደነግጠዋል። እንዴ ምን ሆነህ ነው? ደህና ሰው አልነበርክ እንደሚባለው ማለት ነው። አንተ ያ ሲባል ሰውየው ትንሽ መልክቱ ጠበቅ ይላል ማለት ነውና እንዲሁም አኢፍከን አሊሀተን ዱነ አላህ ቱሪዱን ብለዋቸዋል። ከአላህ ውጪ የምትገዟቸው አካላት ይሄንን ነገር የምታደርጉት ይሄን ነገር የምትፈጽሙት እየቀጠፋችሁ ነው። እንደው ሲሪየስሊ ሆም ብላችሁ ይጠቅመናል ይጎዳላል ብላችሁ አስባችሁ ሳይሆን ዒባዳችሁ እናንተ ይሄን ነገር ስታደርጉት ምን እያሰባችሁ ነው? ኢፍክ ወይም ሌላ ነገር ታስቦ ቅጥፈትን ታስቦ ነው እንጂ ሌላ የተለየ ነገር አይደለም። ይሄ መግቢያ በደንብ አድርገው ነግረዋቸዋል ወደ ራሳቸው እንዲመለሱ ማለት ነው። فما ظنكم ብለዋቸዋል። ስለ ጌታችሁ ስለ አላህ Subhanahu Wa Ta'ala ያላችሁ ሐሳብስ ምን ይመስላል? فما ظنكم برب العالمين ይሄን ስራ ሰርታችሁ አሻርካችሁ ካላህ ውጪ ያለ ነገር ተገዝታችሁ አላህ እናንተ ላይ የሚያደርሰውን ነገር አስባችሁታል? ስለ አላህስ ማንነት ተረድታችኋል? ወደ ጌታቸው እየመለሷቸው ማለት ነው። ይሄን ካደረጉ በኋላ መጨረሻ የሄዱበት ሐሳብ ወይም ወደ ጣዖቶቹ ከመድረሳቸው በፊት
فنظر نظرة في النجوم ይላል ቀስ ብለው ነظረ ማለት ያው በአረብኛ ቋንቋ ተፍሲሮችም ላይ እንደሚገለጸው አንድ ነገር በትኩረት በማጤን መልኩ መመልከት ነظረ ይባላል يعني ተአመለ ነገሩን አጤነ በደንብ ተመለከተ ማለት فنظر نظرة في النجوم ኮከብ ደግሞ መጥቷል እዚህ ጋር አንዳንድ ቦታ ቤት ተኝተው ነው የሚልበት ሁኔታ አለ ተኝተው ወደ ሰማይ ያያዩ በአንዳንድ ሁኔታ ደግሞ ኢብኑ አባስ እንደሚሉትም ወደ ኮከቦች እየተመለከቱ ማለት ነው ይሄ ምን አለ ኢሻራ እነሱ ወደሚመለከቱ እነሱ ወደሚያመልኩበት ሁኔታም ለማስጠጋት ማለት ነው የነሱን ሙዓመላ የነሱን አካሄድ ለማስኬድ ማለት ነው ሰዎቹ ኮከብ ተገዢዎች ስለሆኑ የነሱን ሁኔታ ባማከለ መልኩ ወደ አምልኮ የሚሄድ ነገር አይደለም እይታ ብቻ ነው አዩና ወደ ኮከብ እኔ ሰቂም ነኝ የታመምኩ ነኝ ታመም ያለው አላቸው እንውጣ ሲሏቸው ወደ በዓላቸው ወደ ዒድ እንውጣ ሲሏቸው ወደ ይሄ እንደውም ምንድነው በዓሉ ክብረ በዓሉ እንዳለ ሁሉ የታመሙበት ሁኔታ እንደውም አንዳንድ ሁኔታ ሲገልጹ የውስጣዊ ህመም አለ ለምሳሌ ሽርክ እነሱ ያሉበት ያመልኩ ሁኔታ እንዳለ ሁሉ አንዳንድ ሙፈሲሮች ምንድነው የሚሉት ይሄ ወረርሽኝ የሚባል ከሰው ወደ ሰው የሚተላለፍ ጣዑን የሚባል ማለት ነው በዘመኑ ደግሞ አንድ ሰው ጣዑን ካለበት ወደ ሰው የሚተሸጋገር ተላላፊ በሽታ ካለበት ከሰው ጋር እንዲወጣ ያደርጉት ብዙ ተፍሲሮች ላይ ይሄ ተገልጿል ማለት ነው ስለዚህ እኒ ሰቂም ሲሉ እኔ ወረርሽኝ ያለብኝ ከሰው ጋር መቀላቀል አልችልምና ምን መሆን አለብኝ መቅረት አለብኝ እንውጣ ብለው በሚገልጹባቸው ሰዓት ማለት እሳቸው ይፈልጉት ምንድነው ከነዛ ከጣዖቶቹ ጋር ለብቻቸው መሆንን ነው ይፈልጉት የሰሩትን ያሰቡትን ነገር ለመፈጸም ማለት ነው እንግዲህ እነሱ መውጣት ፈልገዋል ክብረ በዓል አለባቸው ወደዛ ክብረ በዓል ከመሄዳቸው በፊት ምግብን ያዘጋጃሉ ሰዎች ምግብን ጥሩ አድርገው ካዘጋጁ በኋላ ጣዖቶቻቸው ጋራ ይሄን ምግብ አስቀምጠው ይወጣሉ ጣዖቶቹ ጋር የሚያስቀምጡት ምግቦቹን ለምንድነው ምግቡ እንዲባረክ ነው እነዛ ጣዖቶቹ እንጨቶቹ እንዲባርኩት ማለት ነው በኋላ ያው እነሱ ከዛ ሲመጡ በዓላቸውን አክብረው ሲመለሱ ምግቡ ተባርኳል ይበላል ማለት ነው እንደዚህ ሐሳብ አላቸው ኢብራሂም አለይሂ ሰላምም ደግሞ የት ነበሩ في بيت آلهتهم በጣዖቶቹ ቤት አላቸው ጣዖቶቹ ይሄ ራሱ እኮ አንድ ደካማነታቸው የሚያሳይ ነው ጉዳት እንዳይነካቸው ንፋስ ፀሐይ ምናምን እንዳይመታቸው ቤት ተደርጎላቸው ጣዖቶቹ ተቀምጠዋል እዛ ውስጥ ባሉበት ሰዓት ኢብራሂም አለይሂ ሰላም ያው የሚጠበቀው ምንድነው ከነሱ ጋር መውጣት አለባቸው የነሱ ሙዓመላ ተጠቅመው ወደ ኮከብ ተመልክተው ነገሩን አሰብ አድርገው መፍትሄ ያመጡ ያገኙት መፍትሄ ምንድነው ኢኒ ሰቂሙን እኔ የታመምኩ ነኝ መሪዱን አሉ ይሄ ህመማቸው እንዳልነው ይሄ ወረርሽኝ ሁኔታ ስላለ ቶሎ ይቀበሏቸዋል በዘመኑ ደግሞ ወረርሽኝ ያለበት ሰው አብሮ ከሌላው ሰው ጋር እንዲወጣ ይደረጋል ያለው ድል ምንድነው ወረርሽኝ ያለበት ፈጥነው ነው የወጡት ራሱ ሲወጡ ራሱ አወጣጣቸውን አላህ Subhanahu Wa Ta'ala ከዛ በኋላ ሲገልጽ ፈተወለው عنه ሙድቢሪን አወጣጣቸው ሹልክ ብለው ፈጥነው ነው የወጡት ማለት ነው አምነውበታል የኢብራሂም አለይሂ ሰላምን እዛ መቆየት አሞኛል ሲል አልተረጠው አሳማኝ ምክንያት ነው ጣዑን ካለበት ወረርሽኝ ካለበት መቀላቀል የለበትም በዛን ዘመን ደግሞ እንደ ወረርሽኝ በጣም የሚፈሩት በሽታ የለም ለምን ከገባ አገሩን ሁሉ ያጠቃልላል ብዙ ሰው ይጨርሳል ስለዚህ ምንድነው ጣዑን አለብኝ በሽታ አለብኝ የሚል ተፍሲር የሚያዙት አንዳንዶቹ ደግሞ መሪድ ነኝ የሚለውን እንግዲህ ወደ ውሸት ሶስት ውሸቶች አሉ ብለው የሚያመጡ صحيح ሆነ አቡ ሁረይራ ኢብኑ ጀሪርም የጠቀሱበት ሁኔታ አለ ሶስት የዋሻቸው ተብሎ ግን ሐቂቃተን ስናያቸው እንደ ውሸትም የሚቆጠሩ ነገሮች አሉ ይሄ አንድ ነገር ከላይ ያስኬዳል ለራሳቸው ታመዋል እኮ ከዚህ የበለጠ ህመም የለም ነብዮች ትልቁ ችግራቸው ህመማቸው ህዝባቸው ካላህ ውጪ ያናድዳል እኮ አላህ ኻሊቅ ሆኖ ራዚቅ ሆኖ ነገሮችን ሁሉ አስተናባሪ ሆኖ ሰዎች ሌላ ነገር ሲገዙ ውስጥ ካልታመመ ኢማን ሁኔታም ያጠያይቃል ነብይ ስለሆኑ ለህዝባቸውም ስለሚያስቡ ታመው ያለው አሉ ታመዋል ሐቂቃ ማለት ሁለተኛው ሌላ ውሸት መጨረሻ ላይ ጣዖቶቹ ጋር ተብሎ የሚወሳለ በሌላ መልክ ቢገለጽ እውነት የሆነ ነው ከሳራም ጋር ካነሳ ነው በኋላ ላይ የሚወሳ ነገር አለና ይህን ካደረጉ በኋላ አመኑበት ሰዎቹ ወጡ ማለት ነው ፈጥነው ነው ይወጡት ማለት ፈተወለው عنه مدبرين ያን ጊዜ መሐል ላይ ምናልባት ሱረቱል አንቢያ ላይ የተጠቀሰ ነገር አለ እሳቸው የዛቱበት ሁኔታ እስቲ ታነሳልናል ሱረቱል አንቢያ ላይ مرحبا ልክ እንደዚሁ
ህዝቦቻቸውን መጀመሪያ ተውሂድን አስተምረዋል ጠይቀዋቸዋል ما هذه التماثيل التي انتم لها عابدون عاكفون ምንድናቸው እነዚህ ቅርጻ ቅርጾች ብለው በነሱን ዝቅ በሚያረቅ ቋንቋ ጠይቀዋቸዋል ምንድነው የምታመልኳቸው ያሉ ጠይቀው ህዝቦቹ ግን ያላቸው ሁሌም የነሱ የህዝብ ማስረጃ ሎጂካል ስላልሆኑ እኛ አባቶቻችን አግኝተናል በዚህ መንገድ ላይ قالوا وجدنا آباءنا لها عابدين በቃ ይሄንን የምናመልከው አባቶቻችን ሲያመልኩ ስላየን ነው ኢብራሂም ምንም አይነት ማስረጃ ቢያመጡ በትክክለኛ ኡስሉብ ዳዕዋ ቢያረጉላቸው የሚሰሙ አይነት ነገር አይደለም የሰማያት የምድር ጌታ ነው እነሱንም እናንተንም የፈጠረ ነው አምላክ እያሉ ብዙ ለፉባቸው ከዛ መጨረሻ ላይ እንቢያሉ ኢብራሂም ተበሳጩ ምን አሏቸው ወተላሂ ለአኪደና አስላማ والله ይሁንብኝ ለአኪደን ከይድ አደርጋለሁ በማለክቶቻቸው ላይ ማሰረው መሰራላችሁ ታያላችሁ ብለው ተናገሯቸው ይሄንን ያው በቃል በለፍዝም ተናግረውት ሊሆን ይችላል አስበውትም ሊሆን ይችላል ከዛ በኋላ ወጡ እንዳልከው ኢብራሂም አለይሂ ሰላም ገቡ ጣውቶች ያሉበት ቤት ውስጥ فجعلهم جذاذا إلا كبيرا لهم ሁሉንም ሰባበሯቸው አወደሟቸው እንዳለ ትልቁን ጣዖት ብቻ አስተረፉት እዚሁ ላይ እንደው ከመሰባበሩ በፊት ኢብራሂም አለይሂ ሰላም እነዛ ሰዎች አፈትልከው አምነውበት ከወጡ በኋላ ያደረገው ነገር ሱረቱ ሷፋት ላይ የሚገልጽበት ሁኔታ አለ ገለጻው በጣም ስለገረመኝ ነውና ፈራገ ኢላ አሊሃቲሂም فقال الا تاكلون ይሄ ስሰማው ራሱ ለኔ ይሆነ አለ አይደለ ኢብራሂም አለይሂ ሰላም እንደው ያላህን Subhanahu Wa Ta'ala እንዴት እንድንማርና እንድናቅ ያረገልን ፈድልን ነው የሚያሳየው ኢብራሂም ከጣዖቶቹ ጋር የገቡበት ሁኔታ ማንንም አላየም እኮ الله سبحانه وتعالى ሁኔታውን ተረከልን ኢብራሂም ጣዖቶቹ ሌላ አካል ውጪ የሰማ ነገር የለም እና ገቡ ተኩሎ ነው ለምን እንዴት ነው አንዳንዴ አስበው ታቃለ የሆነ ነገር ለመስራት አስበህ ቢዚ ሲያረግ የሆነ ነገርና እድል አግኝተህ ያቺን ነገር ለማድረግ ክፍተት ስታገኝ ያለህ ደስታ አስበዋል አሁን እንዲሄዱላችሁ እየፈለጉ ነበር በዛ ታይም ማለት ሁኔታውን አይምሮህ ላይ ስትስለው የተከሰተውን ነገር ፈጥነው ሄዱላቸው አይደለ ሲመቻቸው በጣም ፈጥነው ነው ሄዱት ለዛ ሲባል فراغ الى الهتهم ሚለውን ሲገልጹ ምንድነው ذهب اليها بعد ان خرجوا في سرعه واختفاء በጣም ተኩሎ ከሄዱ በኋላ ወደ እነሱ ገባ ማለት ከዛ فقال الا تاكلون ምግብ ተቀምጧል ከዚህ በፊት እንደገለጸ ነው ለተበሩክ እንዲባረክ የተቀመጠ ምግብ አለ አይበሉት አሁን ያለው ምንድነው ነገር ኢብራሂም አለይሂ ሰላም ጣዖቶቹን አዩ ምግቡን አዩና ምግብ ቀርቧል ለምን አትበሉም አሏቸው ጥያቄ ነው አሁን የለኛ ትምርት ነው እንደናስበው ምን ነው ጥያ አላ ታኩሉ የቀረበ ምግብ አለ አይደለ ያንን ነገር ለምን አትበሉም አሏቸው فاذا هم في አሁን በዛ ሁኔታ በሌላ በር ወጥተው ከሄዱ በኋላ ይሄን ነገር መግለጹ አንድ ነገር ይጠቁመናል ቢያንስ እነዚህ አካላት ከበሃኢም ከእንስሳዎች ያነሱ መሆናቸውን ያሳያል ለምን መሰለ ማለኩም ላ ተንጥቁን አሏቸው ምግብ መብላት ብቻ ሳይሆን እያወራኋችሁ ብሉ ይያልኳችሁ እየጋበዝኳችሁ ለምን አበሉም ይያሏቸው ነው ማለኩም ላ ተንጥቁን ደሞ ሁለቱንም የላቸው ማለት ብሉ አይበሉም እሺ እንደም ብሉ እንዳልኳችሁ እየሰማችሁ አትናገሩም እንዴ ወይ በቅቶናል ጠግቦናል ይባላል የሰው ልጅ እኮ ጠግቤያለሁ አሁን በላው አይ በቃ ይቅርብኝ ምናምን አመሰግናለሁ አታወሩም አትበሉም እንስሳዎች ሁለቱ ነገር አላቸው ሐቂቃ የሚያወሩ እንስሳዎች አሉ ቢነስል ቁርአን ማለት ስትጠራቸውም ስትቆጣም ይለያሉ ቃለት ነምለቱ ነምላ ሴት አሁን በሳይንቲፊክ ሐቂቃ ሰሞኑን የሆነ ነገር ይያየው ጉንዳኖች መልእክት ያስተላልፋሉ ከነዚህ ከጉንዳኖች ደግሞ ሴት ጉንዳን እንደምታወራ አሁን በሳይንስ ምን ተብሏል ተረጋግጧል ከወንዷ ሴቷ ማለት ቁርአን ላይ የሚለው ቃለት ነምለቱን ነው ሴቷ ጉንዳን አወራሽ ነው የሚለው ይሄ አስበው ከዘመናት ከሳይንቲፊክ ነገር ከመነሳቱ በፊት ማለት
ያወራሉ የሚያወሩ እንስሶች አሉ ማለት ነው ስለዚህ ጣዖቶቹ ከእንስሳ በታች ናቸው ማለት ነው አንድ ሁለተኛ እንስሶች ይበላሉ ስለዚህ የሚመለኩት አካላት ከእንስሳዎችም የባሱ ናቸው መብላት የማይችሉ መናገር ማለኩም لا تنطقوا ማለት ጀሚል ንገር ምን እና فراغ عليهم ضربا باليمين አሁን አንተ ያገለጽካቸው የገለጻ ጋራ ስንመጣ ሳስጠጋለህ فراغ عليهم ضربا باليمين አሁን የመታበትም ሁኔታ ራሱ በጣም የሚያጅብ ነው ማለት ነው ሲመታቸው معناه مال عليهم ضربا باليمين ብዙ ጊዜ ቁዋ ያለው ይሄ ቀኝ ነው እንግዲህ ነገሮች ሲገለጹ በኃይል ሲገለጽም ቀኝች ይበለጠ يمثل ماذا فأقبل عليهم ضربا باليمين وإنما ضربهم باليمين لأنها أشد عنك እቺ በጣም ሰባባሪ ነች ቀኝ እንግዲህ ግራ ሰው አላቀም ግራ የሚጠቀም ሰው ማለት ነውና እና ይሄንን ካደረገ በኋላ ሰባበራቸው ነገር ግን አንዱን ትልቁን ትቶታል እስቲ ይሄንን ነገር እንሄድበታለን ሰዓት ይገድበናል ለማጠቃለያ ያክል ሰባበራቸው ሁሉም ከበታተነ በኋላ ተመልሰው መጡ ገቡ አንድ ምንም ምክንያት ውሃ የማያነሳ ጥያቄ ጠየቁ قالوا من فعل هذا بآلهتنا በአማልክቶቻችን ላይ ይሄን ይፈጸመው ማን ነው አሉ አንድ ሰው በአምላኬ ላይ ይሄን ያደረገው ማን ነው ብሎ ሲጠይቅ ቆም ብሎ ላሰበው ሰው ከባድ ነው እንዳም ጨመሩና ምን አሉ ኢነሁ ለሚን الظالمين ይሄ አማልክቶቻችንን እንደዚህ ያደረገው በጣም በደለኛ ነው አሉ እያመሰከሩኩ ነው ራሳቸውን አይከላከሉም ማለት ራሳቸውን አይከላከሉም ማለት ነው ስለዚህ ይሄን ልጄ ማን የመታው እንደሚል ሰው ልጄ ማን የመታው ልጁ ራሱን አይከላከልም አይዋ ስለዚህ ይሄ አላለቀም ኢንሻአላህ በቀጣይ ክፍል ግዴታ ይሄን ፕሮግራም መጨረስ ይኖርብናል ኢንሻአላህ ግን ሰዓት ስለገደበን እዚህ ጋር እናቁም ወደና የተከበራችሁ የአፍሪካ ቲቪ ተመልካቾቻችን የነብዩላህ ኢብራሂም ታሪክ አላለቀም ኢንሻአላህ በቀጣዩ ክፍል ተመልሰን የቀረውን ነጥብ እናነሳለን ኢንሻአላህ እስከዛው ድረስ والسلام عليكم ورحمة الله وبركاته